አሜሪካና ኢራን ሰሞኑን የደረሱት የተኩስ አቁም ስምምነት የገጠሙትን ጦርነት ረገብ ቢያደርገውም በማንኛውም ሰዓት የመጣስ እድሉ ስጋቱ ግን እንዳለ ነው። አሜሪካ ጦርነቱን ስትጀምር ግብ ላይ ያስቀመጠቻቸው ግቦች ገሸሽ ተደርገው ኢራን ባቀረበቻቸው 10 ነጥቦች ላይ ለመነጋገር በመርህ ደረጃ መስማማታቸው በራሱ ኢራን ጦርነቱን አሸናፊ እንደሆነች እንዲሰማት ያደረገ ነው እየተባለ ነው። እንደውም አንዳንዶች የኢራኑ ጦርነት ያለ ቅጥ የሰፋው የአሜሪካ ልዕለ ኃያልነት መጨረሻው መጀመሪያ ነው ይላሉ። የአባባላቸውን እንዴትነት ግርማ የከበደ በዜና ትንታኔ ተመልክቶታል። ምስልያሽም እንደሚከተለው ታቀርበዋለች። ስልጣኔ ይነሳል፣ ስልጣኔ ይወድቃል። የዓለማችን ልዕለ ኃያልነት ወርተራም እንዲሁ በግዛቷ ፀሐይ አይጠልቅም በሚል ትሞካሽ የነበረችው ታላቋ ብሪታንያ ከዓለማችን ብቸኛ ልዕለ ኃያልነት ወርዳ ማንኛውም አንድ ሀገር ስትሆን ያዩ በርካታ አረጋውያን አሁንም ክንዳቸውን ሳይንተራሱ ዛሬም በሕይወት አሉ። ታላቋ ብሪታንያ ከልዕለ ኃያልነቱ ዙፋን ለመውረዷ ድፍን ዓለምን ለመግዛት በነበራት መረን የለቀቀ ፍላጎትና በአውሮፓ የተቀሰቀሱት ሁለቱ ጦርነቶች በሰበብነት ሲጠቀሱ ከጦርነቱ ወላፈን ብዙ የምትርቀው ዩኤስ አሜሪካ ራሷን ለተረኛ ልዕለ ኃያልነት አጭታ ብቅ አለች። እርግጥ ነው በተለይ ሁለተኛው የዓለም ጦርነት በድፍን ዓለም ሲቀጣጠል በግዛቷ አንድ ጥይት ያልጮህባት አሜሪካ ከአውሮፓውያን መዳከምት ጋር ተዳምሮ ባለ ትልቅ ጡንቻ ሆና ነው ወደ ዓለም መድረክ ብቅ ያለችው። በሁለተኛው የዓለም ጦርነት ኢኮኖሚያቸው የላሸቀባቸውን የምዕራብ አውሮፓ ሀገራት ማርሻል ፕላን ባላቸው ድጋፏ በሁለት እግራቸው እንዲቆሙና ከኋላዋ እንዲሰለፉ በማድረግ የወቅቱን ሌላዋ ልዕለ ኃያል ሶቪየት ህብረትን በማፍረስ ላለፉት 35 ዓመታት ልዕለ ኃያልና የዓለማችን ፖሊስነት ተክናበት ኖራለች። አሁን በርካታ የዓለም የኃይል አሰላለፍና ጂኦፖለቲካ ተንታኞች አሜሪካ ዛሬም ግዙፍ ኢኮኖሚና በምድር ላይ ተወዳዳሪ የሌለው ጦር ኃይል ብትገነባም የዓለማችን ልዕለ ኃያልነት ሚናዋ እያከተመ መምጣቱን የወቅቱን የኢራን ጦርነት እየጠቀሱ ያብራራሉ። ለእነዚህ ወገኖች የኢራን ጦርነት አሜሪካ በቪየትናምና ኮሪያ፣ በአፍጋኒስታንና ኢራቅ፣ በኮሶቮና ሊቢያ እንደተሳተፈችባቸው ተራ ቀጠናዊ ጦርነትና ግጭት ብቻ አይደለም። የአሜሪካ የዓለም ፖሊስነትና ወዳጆቼ የምትላቸውንም ሆነ ራሷን የመከላከል ገበና ለድፍን ዓለም ያሳየ ነው። የኢራን ጦርነት እሷ ለዓለም ስትነግረው እንደኖረችው ሁሉ የፈለገችውን ማድረግና ማግኘት የማትችል መሆኑን ያሳየ ነው። የፕሬዝዳንት ትራምፕ የልብ ወዳጅና ወግ አጥባቂው ጋዜጠኛ ካርሰን ይህንን የሚናገረው የሆርሙዝ ሰርጥን ምሳሌ አድርጎ በመጥቀስ ነው። ፕሬዝዳንት ትራምፕ ወዳጃቸው ካርሰንን እሱ የከሸፈ አሜሪካን ወዳጅ ጋዜጠኛ ነው ቢሉትም እሱ የሚያነሳው ሀሳብ ለበርካቶች ውሃ የሚያነሳ ነው። What's happening in Iran is the end of American empire as we understand it. But it's not the end of the United States. It's not the end of our influence on other nations, hopefully positive influence. It's not the end of our economy. It's the beginning of a very rough time in our economy, of course. አሁንም ታሪክ እንደሚነግረን ከጥንት ጀምሮ ትናንት ልዕለ ኃያልነቷ እስካከተመባት ታላቋ ብሪታንያ ድረስ የውድቀታቸው ሰበብ ከውስጥ የሚመነጩና በመላው ዓለም በማን አህሎኝነት ሲንቀሳቀሱ በየአካባቢው በሚመነጩ ግጭቶች ነው። አሁንም የቅርቧን ብሪታንያ ብንወስድ አፍንጫዋ ስር ያለችው ጀርመን በለኮሶቻቸው ጦርነቶች ብሪታንያ ለንደንን እንኳን ከጠላት የአየር ጥቃት መከላከል ሲያቅታት ታየ። ወዲያው በመላው ዓለም የሚገኙ ቀኝ ግዛቶች ሁሉ ሀርነት ለመውጣት ዱር ቤት ያሉ። እናም እንግሊዝ ክንዷ መዛሉን ያወቀችው ነገሩ ሁሉ ከቁጥጥር ውጪ ከሆነ በኋላ ነው። ባለፈው ሰኔ አሜሪካና እስራኤል ቴህራን ላይ የአየር ድብደባ ሲፈጽሙ ኢራን ራስን ለመከላከል የተወሰነ መንገታገት ብታሳይም እንዲህ እንዳሁኑ እየሞተችም ቢሆን እና አሜሪካን ጥይት ታስጨርሳለች ብለው ራሳቸው ኢራናውያን ያሰቡት አይመስልም። ብዙ የተወራላቸውን የአሜሪካ የመከላከያ ስርዓት እንዳሮጌ ገል ሰባብራ ቀላል የማይባል ጉዳትን በአሜሪካ በአንጋቾቿ የአረብ ሀገራት እንዲሁም በእስራኤል ላይ ታደርሳለች። በዚህም የልዕለ ኃያል አሜሪካን የመከላከል ገበና ታወጣለች ተብሎ አልታሰበም። ያውም እንደ ደቡብ ኮሪያና ፖላንድ ባሉ የተለያዩ የዓለማችን ክፍል የወደረቻቸውን ፓትሪዮት ሚሳኤሎች ዳግም እስክትሰበስብ ድረስ። እነዚህ እያለቁ የመጡ ሚሳኤሎች ለማምረት ከአመራረት ቅልጥፍናና ከነማምረቻ የማዕድን ጥሬ ዕቃዎችን ለማግኘት አሜሪካ እንደ ቻይና ያሉ ሀገራትን እጅ የምታይ በመሆኑ ነው ቢያንስ ሙሉ አቅም ያለው ልዕለ ኃያልነቷ ጥያቄ ውስጥ እየገባ ያለው። ቀድመን እንዳነሳ ነው ዩኤስ አሜሪካ ራሷን ለልዕለ ኃያልነት ከማብቃቷ ዝግጅት በላይ ያኔ ግዙፉ አውሮፓ ኢኮኖሚ ሁሉ ልምሻ በመሆኑ ከአይዲዮሎጂው መመሳሰል ጋር ተዳምሮ ሀገራቱን በቀላሉ ከኋላ አሰልፋ ነበር። አሁን አንድነቱ ብል እንዳገኘው ጨርቅ መብሰክሰክ የጀመረው ኔቶ የጦር ቃል ኪዳን ድርጅት የተመሰረተው ያኔ ጠላትን አብረው ገድለው አብረው ለመውደቅ የቃል ኪዳን ጽዋ ያነሱት አሜሪካና አውሮፓውያን
የጎሪጥ መታየት ከጀመሩ ውሎ አደረ። አሜሪካ ኢራንን ስትደበድብ የጦር ጀት መንደርደሪያ ከመከልከል ጀምሮ ጦርነቱን ያወገዙ የቃል ኪዳኑ ሀገራት አሉ። ይህም የአሜሪካን ልዕለ ሀያልነትና ፖሊስነቷ አይደለም የተራ ዲፕሎማሲ ተደማጭነቷን ጥያቄ ላይ የሚጥል ነው። ሌላው በአሜሪካ ልዕለ ሀያልነት ላይ ጥላ ያጠላው ጉዳይ በሀገር ቤት የአሜሪካውያን መከፋፈል ነው። በተለይም ፕሬዚዳንት ትራምፕ ወደ ስልጣን ከመጡ ወዲህ አሜሪካውያን ከስደተኞች ጉዳይ እስከ ገቢ ክፍፍል ከሰዎች መብት እስከ ግብር አከፋፈል ድረስ በእጅጉ ጫፍ ረግጠው የሚከራከሩበት አካሄድ በጣም እየሰፋ መምጣቱ ነው የሚገለጸው። ይህ የውስጥ ክፍፍል ደግሞ ከሌላውም ተጽዕኖ ጋር ተደማምሮ የአሜሪካን ሀያልነትና ተደማጭነት የኋልዮሽ የሚጎትት መሆኑ አይቀሬ ነው። ዩናይትድ ስቴትስ ኦፍ አሜሪካ ዛሬም በሌሎች ሀገራት በብዙ ዘርፍ የማይደረስባት ግዙፍ ሀገር ናት። ይሁንና የውጭውም ሆነ የሀገር ውስጥ ግዙፍነቷን በሚገባ ተረድታና በአንዳች ጥበብ ካልመራችና እውቁ የሲኤንኤን ጋዜጠኛ ፋሪድ ዘካሪያ እንደሚላት ዓለም አቀፍ ሕግን ጥሳ እሷ ከሳሽ እሷው ዳኛ የምትሆንበት አካሄድ አያዋጣትም። Watching the United States behave like a rogue superpower, breaking the rules-based system that it had put into place is absolutely shocking. በተረፈ በምዕራባውያን ብዙ ስይጥናና ደካማ ሆና የምትቀርበው ኢራን ብዙ ቆሳስላና ብዙ ደማምታም ቢሆን ይህንን የአሜሪካን አስተዳደር ወታደራዊ ድክመት በማሳየቷ ቀሪው የትራምፕ የስልጣን ዘመንም ሆነ መጪው አስተዳደር የውጭ ግንኙነቱ በተለይም በመካከለኛው ምስራቅ የተለየ ነው የሚሆነው።